በፍሬሽማን ሂስትሪ ሚድ ኤግዛም ላይ አብዛኛው ጊዜ በብላንክ ስፔስ ወይም ደግሞ በሾርት አንሰር ፎርም የሚወጣውን 15 ጥያቄ ከቻፕተር 1 አዘጋጅቻለሁና ደስ በሚል ማብራሪያ ስለቀረበ ተከታተሉኝ። በጣም ትወዱታላችሁ፣ ትጠቀማላችሁ። የሞር ፕራክቲስ ቱብ የዩቲዩብ ቻናል ነው። አዲስ ሆናችሁ ካላችሁ ሳብስክራይብ አድርጉ። እንጀምር። የመጀመሪያው ጥያቄ ምን ይላል? ብላንክ ካን ቢ ዲፋይንድ አስ ኤ ሂስትሪ ኦፍ ሂስቶሪካል ራይቲንግ ይላል። ሂስትሪ ኦፍ ሂስቶሪካል ራይቲንግ ተብሎ ዲፋይን ሊደረግ የሚችለውም ደግሞ ሂስትሪ ኦፍ ሂስቶሪካል ራይቲንግ በመባል የሚታወቀው ምንድን ነው ይላል። ስለዚህ ትክክለኛው መልስ ሂስቶሪዮግራፊ ነው። ሂስቶሪዮግራፊ ካን ቢ ዲፋይንድ አዝ ሂስትሪ ኦፍ ሂስቶሪካል ራይቲንግ። ስለዚህ ሂስቶሪዮግራፊ ይሆናል አንደኛ። ሁለተኛ ዘ ኦርጋናይዝድ ስቴዲ ኤንድ ናሬሽን ኦፍ ዘ ፓስት ዋዝ ኢንትሮዱስድ ባይ ብላንክ ኤንድ ብላንክ ይላል። ኦርጋናይዝድ ስቴዲ ኤንድ ናሬሽን ኦፍ ዘ ፓስት ዋዝ። ስለዚህ እነኚህ ሁለቱ ሰዎች ናቸው። ሄሮዶታስ እንደ ቱሳይዳይደስ የሚሉ ሁለቱ ሰዎች ናቸው። እንግዲህ ስለ ፓስት ኦርጋናይዝድ በሆነ መልክ ያጠኑት ማለት ነው። ስለዚህ ሁለተኛ ሄሮዶታስ እንደ ቱሳይዳይደስ ይሆናል። ሶስተኛ the most important early figure in China's historical thought and writing was blank ይላል። ይሄ ሲማቅያን ይባላል ማለት ነው። ሲማቅያም በጣም ኢምፖርታንት ወይም ደግሞ በጣም ጠቃሚ ቻይናዝ ሂስቶሪካል ታውት በመባል የሚታወቀው ሲማቅያን ነው። ሶስተኛ ኦኬ። እንቀጥል። አራተኛ who is the father of modern historiography ይላል። የሞደርን ሂስቶሪዮግራፊ ፋዘር ማን ነው ይላል። ስለዚህ ትክክለኛ መልሱ ሊዮፖልድ ቮን ራንኬ ይባላል ማለት ነው። ሊዮፖልድ ቮን ራንኬ አራተኛ። አምስተኛ ብላንክ ኢዝ ዋን ኦፍ ዘ ኤርሊስት ናውን ሪፈረንስ ኦን ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። በኢትዮጵያና በቀንድ አፍሪካ ኤርሊስት የሆነውን ደግሞ ቀዳሚ እና ናውን ሪፈረንስ ምን በመባል ይታወቃል ይላል። ስለዚህ ይሄኛ ፔሪፕላስ ኦፍ ኤርትራንሲያ ይባላል ማለት ነው። ፔሪፕላስ ኦፍ ኤርትራንሲያ አምስተኛ። ስድስተኛ ብላንክ አር ዘ ላርጀስት ግሩፕ ኦፍ ሶርሴስ አቫይላብል ፎር ሜዲኤቫል ኢትዮጵያን ሂስትሪ ኤንድ ኦሪጂኔትድ ፍሮም ኢትዮጵያን ኦርቶዶክስ ቸርች ይላል። ከኢትዮጵያ ኦርቶዶክስ ቸርች ኦሪጂኔትድ የተደረገ ሲሆን በጣም ላርጀስት ግሩፕ ኦፍ ሶርስም ደግሞ በጣም ትልቅ ሰፊ የሂስትሪ ሶርስም ደግሞ የሂስትሪ ምንጭ ሆኖ አቫይላብል ፎር ሜዲኤቫል ኢትዮጵያን ሂስትሪ ይላል። ስለ ሜዲኤቫል ኢትዮጵያ ሂስትሪ የያዘው። ስለዚህ ይሄ ሃጊዮግራፊ ወይም ደግሞ ገድሌ ወይም ደግሞ ኢስትራግል የምንለው ነው ማለት ነው። ስለዚህ ሃጊዮግራፊ ይሆናል። ስድስተኛ። ሰባተኛ ምን ይላል? ብላንክ እንደ ብላንክ አር ዘ አረብ ቪዚተርስ ኦር ራይተርስ ፕሮቫይድ ዩዝፉል ኢንፎርሜሽን ኦን ቫሪየስ አስፔክት ኦፍ ዘ ሪጅንስ ሂስትሪ ይላል። የአረብ ቪዚተር ወይም ደግሞ የአረብ ጸሐፊዎች ሆኖ በጣም ጠቃሚ ኢንፎርሜሽን ለሪጅን ሂስትሪ የሰጡት እነማን ናቸው ይላል። ሁለቱ ሰዎች እነኚህ እንግዲህ አልማሱድ እና ኢብን ባቱታ፣ አልማሱድ እንደ ኢብን ባቱታ የሚባሉ ሁለቱ ሰዎች ናቸው። ሰባተኛ። ስምንተኛ ብላንክ ትራንስሌተድ ዘ ባይብል ኢንቱ ሂዝ ናቲቭ ታንጊው አፓን ኦሮሞ ይላል። ይሄ እንግዲህ ሰውዬ ነው ባይብልን ወደ ናቲቭ ቋንቋው ወደ አፋን ኦሮሞ የቀየረ ሰውዬ ትራንስሌት ያደረገ ሰውዬ ማን ነው ይላል። ይሄ እንግዲህ ኦኔስማስ ነው። ኦኔስማስ መባል ይታወቃል ይሄ ሰውዬ። ስምንተኛ። ዘጠነኛ ሁ ሮት ዘ ፈርስት አማርክ ኖቤል ካሌ ጦቢያ ኢን ኢትዮጵያ ሂስትሪ ይላል። በኢትዮጵያ ሂስትሪ ለመጀመሪያ ጊዜ አማርክ ኖቤል ወይም ደግሞ ጦቢያ የሚባለውን ኖቤል የጻፈው ሰውዬ ማን ነው ይላል። ይሄ እንግዲህ አፈወርቅ ገብረ ኢየሱስ ነው። አፈወርቅ ገብረ ኢየሱስ። ዘጠነኛ። አስረኛ after liberation who formed the bridge between writers in pre-1935 and Ethiopian professional historians ይላል። ከሊበሬሽን በኋላ የድሮ የ1935 ዓመት ታሪክ እና የኢትዮጵያ ፕሮፌሽናል ሂስትሪ ነው የታሪክ ጸሐፊዎችን ያገናኘው ደግሞ የታሪክ ጽሑፎችን ያገናኘው ሰውዬ ማን ይባላል ይላል። ይሄኛው እንግዲህ ተክለ ጻድቅ መኩሪያ ነው ማለት ነው። አስረኛ ተክለ ጻድቅ መኩሪያ ነው። 11ኛ who wrote the memoir of the imperial period published as የታሪክ ማስታወሻ in 1962 ኢትዮጵያ ካላንደር was blank ይላል። ሚሞር ወይም ደግሞ የኢትዮጵያ የታሪክ ማስታወሻ የሚለውን
የጻፈው ደግሞ ፓብሊሽ ያደረገው ሰውዬ ማን ነው ይላል። ይሄ እንግዲህ ደጃዝማች ከበደ ተሰማ በመባል ይታወቃል ማለት ነው። ደጃዝማች ከበደ ተሰማ ብላችሁ ትጽፋላችሁ። 13 ሁለተኛ ምን ይላል? ኢትዮጵያ ኤንድ ዘ ሆርን ካን ቢ ዲቫይድድ ኢንቱ 3 ማጆር ዲስቲንክት ኤንቫይሮንመንታል ዞንስ ሊስት ዜም ይላል። ኢትዮጵያ ወደ 3 ዲስቲንክት ኤንቫይሮንመንታል ዞን ትከፋፍላለች። እነርሱን ሊስት አድርግ ይላል። ከታች አስቀምጬላችኋለሁ፣ እንመጣበታለን። 13ኛ ምን ይላል? ሊስት ዘ ፕሪንሲፓል ድራኔጅ ሲስተም ኦፍ ኢትዮጵያ ኤንድ ዘ ሆርን ይላል። ፕሪንሲፓል ድራኔጅ ሲስተም በኢትዮጵያና በቀንድ ያሉት እነማን ናቸው ዘርዝሩ ተብላችሁታል። 14ኛ ሁ ዋዝ ዘ ፎሬን ራይተርስ ኦር ጀርማን ሂስቶሪያንስ ሁ ፋውንድ ኢትዮጵያን ስታዲስ ኢን ኤሮፕ ኢን ዘ 17th ሴንቸሪ ኤንድ ኦሮት ሂስትሪያ ኢትዮጲካ የሚለውን መጽሐፍ ሂስትሪ ኢትዮጲካ ወይም ደግሞ ትራንስሌት ሲደረግ የኢትዮጵያ ሂስትሪ የሚለውን መጽሐፍ የጻፈው ፎሬነር ነው ወይም ደግሞ ጀርማን ሂስትሪያን ነው። ስለዚህ ፋውንድ ኢትዮጵያን ሂስትሪ ኢን ኢሮፕ በ17ኛ ክፍለ ዘመን የኢትዮጵያን ሂስትሪ በኢሮፕ ያገኘ ሰውዬ ወይም ደግሞ ጀርማን ሂስትሪያን፣ ከዛ ደግሞ ሂስትሪ ኦፍ ኢትዮጵያ የሚለውን የጻፈ ሰውዬው ማን በመባል ይታወቃል ይላል። መልሱ ሂዮብል አዶልፍ በመባል ይታወቃል ማለት ነው። ሂዮብል አዶልፍ ያዙ። ከዛ 12ኛ እና 13ኛ ጥያቄ ከታች አስቀምጬላ የሙሉ መልስ ይሄን ይመስላል 1 እስከ 12 ያለው። ስለዚህ 12ኛ 3 ማጆር ዲስቲንክት ኤንቫይሮንመንታል ዞን አር የሚለው ኢስተርን ላውላንድ፣ ሃይላንድ ማሲፍ እና ሆት ላውላንድ በመባል ይታወቃሉ። 3 ናቸው እነኚህ ያዟቸው። 13ኛ ፓይፕ ፕሪንሲፓል ድሬኔጅ ሲስተም በኢትዮጵያና በቀንድ አፍሪካ ሀገራት የሚገኙ 5 ፕሪንሲፓል ድሬኔጅ ሲስተሞች፣ አንደኛ ናይል ሪቨር ነው። ሁለተኛ ጊቤ ወይም ኦሞ ጎጀብ ሪቨር ነው። ሶስተኛ ገናሌ ወይም ጁባ ሸበሌ ሪቨር ነው። አራተኛ አዋሽ ሪቨር እና አምስተኛው ሪፍት ቫሊ ሌክ ሲስተም ነው። ስለዚህ ይሄን ያዙ። የዛሬው ቪዲዮ እንግዲህ ይሄን ይመስላል። በብላንክ ወይም ደግሞ በሾርት አንሰር ፎርም የምትጠየቁ ጥያቄ ብለናል በመጀመሪያም። ስለዚህ ከቻፕተር 1 እንደዚህ ያክል ከሰራን ከቻፕተር 2 ብዙ ጥያቄ የሚሰራላችሁ ይሆናል። ከቻፕተር 1 ብዙም ጥያቄ ከዚህ የዘለለ ጥያቄ ስለማይወጣ ነው የተውኩት። ስለዚህ ሙሉ ወርክሺትም የሰራሁት አለ፣ እሱንም ገብታችሁ ማየት ይችላላችሁ። ይሄን ይመስላል የዛሬውን ቪዲዮ። እንግዲህ ከቻፕተር 2 ብዙ ጥያቄ ከቻፕተር 3 እንደዛው እየሰራን የሚቀጥል ይሆናል። ቻናላችን ሳብስክራይብ አድርጉ ፕሊዝ። እስካሁን ስለተከታተላችሁኝ አመሰግናለሁ።